አንቺ አይቼ ያለው እኔ ማነው ቀሚ እቃ እያጠባችሁ ያላችሁ ሰዎች እስከሚጨርሱ ድረስ ሚት አድርጎ ጫተሙ ያለ ሄርሜላ ለም ብላለች አላለችም። እኔ ቤት መጥቶ እንደዛ ስትሉ ማለት ነው። ቆይ ልንገርሽ ማሬ፣ እንደዛ ብላል ስትል ሰምቼ ማለት ነው። ቤቷ ገብቼ ኤፍሬም ሂዶ ያወራው ቤቷ እንደዛ አይነት ወሬ አልሰማሁም። ሂጅ አይቻለሁ። ኤፍሬም ቤቷ ስሄድ ማለት ነው አልሰማሁም እንደዛ አይነት ወሬ። እኔም እኮ ሁሉም ነገር ሰምቻለሁ እኮ ከእሷ ጋር ያወራው ነገር ሰምቻለሁ። አብርሃም ፈልጎ ነው የመጣው። ፈልጎ ስለመጣ አንቺን አልፈለገሽም፣ ታይ በቃ ከህይወቱ ውጪ ነው ያለ። መድኃኒት አስመጥተን እኛ ጋር አስመልሰኛል አላለም። በራሱ ነው የመጣው። እኛ ምንም አላረገንም ያለው። አዎ እኔም እንደዛ ስትል ቪዲዮ ላይ አይሰምቼ ማለት ነው። እዛ እንደዛ ስትል ቪዲዮ ሰምቼ እንዴ ኤፍሬም ድብላል እንደ ብዬ ስሄድ የለም ሌሎችም በየተራ ሶሯል። ትጂ ታውራሽ እኔ እንትን አደርጋለሁ። ትጂ አውሪ፣ ችግር የለውም። የውላችሁ በመጀመሪያ ደረጃ አንድ ሰው የሆነ ሰውን ለመጉዳት ሲፈልግ በመጀመሪያ የሚጠነቀቀው አንድና አንድ ራሱን ነው። አብርሃም አይሚን ሩታ አብርሃም ላይ ላድርግ የሆነ ነገር ብላ ብትል ኤፍሬምን እንኳን አታምነውም። ራስሽን በራስሽ የማታምኝበት ዘመን ላይ ነው ያለሽው። እንኳን አይደለም የወንድሙን ክፋት እንዲሰራ ወንድሙን ልታማክር ይቅርና ማለት ነው። አንደኛ ነገር። ሁለተኛ ኤፍሬም ሩታና አብርሽን እንዲመለሱ ቢፈልግ አብርሃም በሰላም ከተመለሰ ይመለሳል እንጂ በዚህን ያህል ደረጃ ሄዶ ሩታና አብርሃምን አንድ ማድረግ አይፈልግም። የእናቱ ልጅ ነው። ገባሽ? አቤልና ሄርሜላ መረጃ ይዘናል የድምፅ ወይም የፎቶ ብለው ሲሉ የድምፅና የፎቶ መረጃ ብቻ ለምን ያዙ? ለምን ቪዲዮ የለውም ነበረ ብሎ መጠየቅ ይችላል አብርሃም ራሱ። አብርሃም የታለ ቪዲዮ? ፎቶ ኖርማል ፎቶ ነው እንዳለው፣ ቮይስ እኮ ኤአይ ይሰራል ብሎ እንዳለው፣ ቪዲዮ ግን ምናልባት እንቅስቃሴዎቹ ሁሉ ኤአይ መሆኑንና ኖርማል መሆኑን ስለሚያስታወቅ እሱ ጋር ግን ቪዲዮ ለምን አልጠየቃቸውም? ቪዲዮ የላቸውማ። እውነተኛ መረጃ ስለሌላቸው ነው። መረጃቸው ሁሉ በሀሰት የተቀነባበረ ነው። ያኔ ሄርሜላ እርጉዝ ሆኜ እኔ ተቆጣኝ ብላ ዋሽታ የቁም ቅዠት የቁም ውሸት የሰው ልጅ ከራሱ ጋር የምር ከተኛች የምር ካረገዘች እርግዝና ሊያስጠፋ አይችልም። ምክንያቱም ሳይወድ በግዱ የእሱ እንደሆነ ስለሚያውቅ አጠገቡ ቁጭ ብላ ታሳምነዋለች። 15 ቀን ሙሉ የእሷ እርግዝና ድምጿን አጥፍታ የሚለቀቀውን እያየች ወንድምና እህት ሲባሉ እያየች ቤተሰብ ሲበጣበጥ አባት ልጁን እንዳያምን ልጁ ሲያለቅስ ዞር ብሎ እንዳያይ እያስደረገች ይህን ሁሉ ነገር ሲደረግ እያየች ጸጥ ነበር ያለችው። ስትመጣ እርጉዝ ስለነበርኩኝ አፍሬ ነው አለች። እርግዝና አንድ እግሯን ሰቅላ እስከሰጠችው ድረስ የሚያሳፍራት ነገር የለውም። በቃ ወዳና ፈቅዳ እግሯን ሰጥተዋለች። ሚውት እያደረጋት ዕለት ሁለታ አስወረዳት ተብሎ የዕለት ሁለታ ቪዲዮ ሰርታለች። ሳምንት 15 ቀን እርግዝና አያስደብቅም፣ ከሰው አያስጠፋም። ኃጢአት እንደሰራች ካወቀች በድብቅ ነበረ ለአብርሃም ለራሱ ነግራ ህዝብ እንዳያቀባት የምትፈልገውን ነገር ማድረግ የነበረባት እንጂ 15 ቀን ተደብቃ ቤተሰብ አባልታ አባትና እናት አብርሃምንና ሩታን ልጁን እያስለቀሰ እንዲወጣ አስደረጋ። ሩታን አስምሎ አስገዝቶ ሩታ እኮ በሄርሜላ መጥፋት እጅሽ አለበት ተብላ እኮ ልትታሰር ደርሳለች፣ ታስራለችም። አብርሃም እኮ ሩታ ሄርሜላ መጥፋት እጅሽ አለበት ብሎ አስምሏታል። ለምንድን ነው አብርሃም ሩታ ጋራ ሲደርስ አብርሃም ሄርሜላ ጋራ ሲደርስ ከሄርሜላ ጋር ኮሚኒኬት ሲኖረው ለምንድን ነው ቀዝቀዝ የሚለው? ለምንድን ነው ሀይ የማይሆነው? ለምንድን ነው ነገራቶችን ሁሉ በረድ ማድረግ የሚፈልገው? ከሄርሜላ ጋር የሆነ ነገር አለው ማለት ነው። አብርሃም ሄርሜላ ለምንድን ነው ሰዓቱ የታለ? ሄርሜላ ለምን ሰዓቱን አልጠየቀችውም?
አብርሃም ለምን ሰዓቱን አወለቀው? የታለ ሰዓቱ? ሰዓቱ እጁ ላይ የለም። ያኔ ሲመጣ እኮ ጠይቀናል። አብርሃም ያኔ ራሱ ቡዜ ምን ሆነክ ነው ብላ ወደ በኋላ ድንገት ዞር እያልኩኝ እያየው ነበር። ቡዜ ስትጠይቀው ምን ሆነሃል ሲል ጠረጴዛ ላይ ቁጭ ብሎ ነበረ ሲያወራት፣ የንቀት ወሬ እንኳን እህቱን ሲያወራት የነበረው ያኔ ከሄርሜላ ጋር ከጀመረ ጊዜ ጀምሮ ማለት ነው። ሄርሜላ ለምን በዚህን ያህል ትጣበቅም? አብርሃም በፍጹም እንደ አንዳንዴ ቆም ብለሽ የሆነ በቃ ጠንከር ያለ ጥያቄ መጠየቅ የሚፈልግ ሰው አብርሃምን ፑሽ አድርጎ አብርሃምን መልስልኝ፣ ይሄ እንዲህ ሲሆን ለምን እንደዚህ ሆንክ፣ ለምን በእንደዚህ ሰዓት ላይ እንዲህ አላረክም ብሎ ትክክለኛ ጥያቄ የሚጠይቀው ሰው በአካል ፌስ ቱ ፌስ ተገናኝቶ ቢያገኝ እግዚአብሔር ምስክሬ ነው፣ ድብን ያለ ሙሉ ለሙሉ በሄርሜላ ላይ ጣቱን ይቀስርባታል። ምክንያቱም ትላንትና ከሩታ ጋር የነበረውን አብርሃም ሁላችንም ስለምናውቀው ሄርሜላ ከመጣሽ በኋላ ላይ አብርሃምን ስላወቅ ነው። አጋሽዬ እንኳን እኮ በአፉ ወጥቶ እንኳን እኛን እንኳን አልሰማ ብለሃለ እኔን አባትህን እንኳን አልሰማ ብለህኛል ብሎ ያለው ከሄርሜላ ጋር ከጀመረ ጊዜ ጀምሮ ነው እንጂ ከሩታ ጋር ባለበት ሰዓት ላይ አይደለም። አብርሃም ሩታን አልፈልግም ብሎ ያለው ራሷ ከአቅሟ በላይ ስለሆነባት ስለሄደች እንጂ አብርሃም ሩታን ሳይፈልጋት ቀርቶ አለም ወይም ሩታ አብርሃምን ሳትፈልገው ቀርታ አይደለም። ሁሉም እያንዳንዳቸው የሐሰት መረጃ ይዘው እየመጡ ለአብርሃም ሩታ ናት ሄርሜል ወንድምክ ነው ብለው የሚሉት ነገ ዋጋ ይከፍላሉ። ራስን ነፃ ለማውጣት ጣታቸውን ሌላ ሰው ላይ የሚጠቁሙት ማለት ነው። አብርሃም ምንም ቢሆን የእናቱ ልጅ ነው። ኤፍሬም የእናቱ ልጅ ነው። ዘመድ የሚሆኑ አብረው የበሉ አብረው የጠጡ አብረው ያደጉ ናቸው። ይህን ያህል ከሄርሜላ በላይ አምኖት እሱ ያደርግብኛል ብሎ ካሰበ ይህን ያህል ራስ ወዳድ ነው ማለት ነው አብርሃም። ሩታ ታደርግብኛለች፣ የልጄ እናት ብዙ ዋጋ የከፈለችልኝ፣ በትዳር አብሬያት የተጣመርኳት፣ በእሷ አይኔን የገለጽኩት፣ በእሷ ብዙዎችን ያወቅኩት፣ በእሷ ገንዘብን ያገኘሁት፣ በእሷ ይህን ያህል ደረጃ የደረስኩት ሴት እኔ ላይ በዚህን ያህል ተንኮል ታስብብኛለች ካለ አብርሃም በጣም ራስ ወዳድ ነው ማለት ነው። አብርሃም ሩታን እንዲህ ታደርግብኛለች ብሎ